ብርቅርቅታ ደራሲ ዳንኤል አስቴን፣ ትርጉም አቢ ደምሴ። ብርቅርቅታ ፓተርሰንን ለአንዴና ለመጨረሻ ጊዜ ለማነጋገር በፓርክ አውራ ጎዳና ላይ ወደሚገኘው ቢሮ ታክሲ ተከራይታ ሄደች። በመስተዋትና በክሮም የተዋበው ረጅም ሕንፃ ደርሳ ከታክሲው ስትወርድ ሆዷን ባርባር አለው። ወደ ሕንፃውም ለመግባት አመነታች። በሕፃንነት ዕድሜዋ አይሰቃዩ ስቃይ ቢደርስባትም እህቶቿን አንድ ቀን አግዛቸዋለሁ የሚል ጉጉቷ ነበረም። የመንፈስ ጽናቷ ሰጥቷት በትዕግሥት ያሳለፈችው ያም ቀን ዛሬ ደረሰም። ከፓተርሰን የእህቶቿን አድራሻ ጠይቃ ታገኛለች። ከዚያም በሳምንቱ መጨረሻ ላይ አሉበት ድረስ በመሄድ ታመጣቸዋለች። ስታገኛቸውም እንደሚሰማት ከወዲሁ ታይና መላ ሰውነቷ ይንዘፈዘፋል። የተሸከሟት እግሮቿ ሊከዷት ቢቃረቡም እንደምንም ከሕንፃው ውስጥ ገብታ ወደ ሊፍቷ መራች። እንደ ጥይት የሚወረወረው ሊፍትም ሳታውቀው ከ38ኛ ፎቅ ደርሶ ገተር አለ። ሂላሪ እንደዚህ ያለ ሕንፃ አይታ አታውቅም። እርግጥ አባትና እናቷ በሽርሽር ወደ አውሮፓ ወስደዋቸው በነበረበት ወቅት በሮምና በፓሪስ ከተማ አንዳንድ የሚያስደንቁ ሕንፃዎች አይታ እንደነበረ ታስታውሳለች። በተለይ ኮሎሴየም፣ የፓሪሱን ኤፊል ታወር ፈጽሞ አትረሳም። ፓሪስ ውስጥ በከረመችባቸው ቀናት ያደሩባት የሪትዝ ሆቴል እናቷ ሶላንጂ እጇን ይዛት በትላልቅ ሱቆች ውስጥ ያደረጉት ጉብኝት ፈጽሞ አይዘነጋትም። ከሁሉም ደግሞ አባቷ እናቷን በገደለበት ምሽት እርሱ ምን ብሎ እንደተናገረና እርሷም ምን ብላ እንደመለሰችለትና በንዴትም ዘሎ አንገቷ እንዳነቀው ከህሊናዋ የማይፋቅ ነው። የሊፍቱ በር ተከፍቶ ሂላሪ ወረደችና ወደ ፓተርሰን ቢሮ የሚወስደውን ቀስት ተከትላ በኮሪደሩ ላይ ተራመደች። እንግዳ ማረፊያ ክፍል እንደገባች አንዲት ከእርሷ በዕድሜ ብዙ የማትበልጥ ልጅ ተቀበለቻት። ሂላሪን በማግስቱ የሚጠብቃት የአስተናባሪነት ሥራ ከዚህ የተለየ አልነበረም። ሂላሪ ራሷን ከልጅቱ ጋር በሐሳቧ አወዳደረች። ከዚያች ልጅ በአለባበስም ሆነ በመልክ እጅግ እንደምትሻል ተሰማት። እንደ አዋቂም ኮስተር ብላ ተጠጋቻትና ሚስተር ፓተርሰን እሱን ለማነጋገር ፈልጌ ነበር አለቻት። እርሳቸው ለማነጋገር ቀጠሮ ሰጠውሻል ስትል ልጅቷ ሳቃለችና መለሰችላት። ሂላሪ ግን ከቀድሞ ሁኔታዋ አልተለወጠችም ነበር። በዙሪያ የምታያቸው እጅግ ዘመናዊ የቢሮ ዕቃዎች፣ ሶፋዎች፣ እንደ ረግረግ ትሙክ የሚለው ዳር ከዳር የተንጣለለው ምንጣፍ ተደማምረው ክፍሉን ግርማ ቢያለብሱትም የሂላሪ በራስ የመተማመን ስሜት አልታወከም። ስለዚህ ፍጹም ተዝናንታና ራሷን ተቆጣጥራ ቀጠሮ መያዝ የሚያስፈልግ አይመስልኝም፣ ደግሞም አሁኑ ነው ላናገረው የምፈልገው ብላ ሂላሪ ስትመልስላት ልጅቱ ሚስተር ፓተርሰን ዘርጥጣ አንተ በማለቷ ግራ እንደመጋባት ብሏት ስምሽን ብትነግሪኝ አለች። ለመጻፍ የማስታወሻ ደብተሯን እያዘጋጀች ሂላሪ ዎከር አለቻት። ሂላሪ ዎከር ነው ያልሽኝ ትል ልጅቷ ስሟን በድጋሚ ጠራችና ሳትጽፍ ቀና በማለት እንደነገርኩሽ በቅድሚያ ቀጠሮ መያዝ ይኖርብሻል አለቻት። ሂላሪ ዎከር ልታነጋግር ትፈልጋለች ብለሽ ንገሪው፣ ግድ የለም። ከዚያም ለምን ቀጠሮ መያዝ እንዳላስፈለገኝ ታውቂዋለሽ። እንደሱም አልችልም፣ የኔም ቤት ታስቆጭኛለሽ አለች ልጅቷ። አይቆጣሽም አለች ሂላሪ። ለምን አለችና ከላይ ታች በመገረም ታያት ጀመረም። የክርስትና አባት እኮ ነው አለችና ሂላሪ የተናገረቻቸው ቃላት በልጅቱ ላይ ሊያሳድሩ የሚችሉትን በዓይኖቿ ተከታተለች። ልጅቱም እንደሱ ነው እንዴ አለችና
የቢሮው ውስጥ መነጋገሪያዋን መሳሪያ ቁልፎች ቁጥር እየተቻኮለች ተጫነች። ብዙም ሳይቆይ መልስ በማግኘቷ የሚስተር ፓተርሰን ልዩ ጸሐፊ እየጠበቀች ስለሆነ ከሚቀጥለው ክፍል ውስጥ ብትገቢ ስትል ከመቀመጫዋ ተነስታ ወደ አንዲት ተዘጋ በር አሳየቻት። ሂላሪም አመስግናት ወደ ተነገራት ክፍል አመራች። ዳር እስከ ዳር በቀይ ምንጣፍ አጊጦ የነበረው ክፍል ከመለስተኛ አዳራሽ ቢያንስም ዙሪያውንም በቆዳ በተደጎሱ የሕግ መጽሐፍት የተጨናነቁ ባለመስተዋት ክፍል ነው። መሃል ላይ ከሚታየው ትልቅ ጠረጴዛ በስተኋላ አንዲት ጠና ያለች ሴት የሂላሪ መግባት ቆማ ትጠባበቅ ነበረም። ፈገግታም እያሳየቻት ወደ እርሷ ቀርባ የእጅ ሰላምታ ከሰጠቻት በኋላ ወደ ሚስተር ፓተርሰን ቢሮ ይዛት ገባች። አሁን ሂላሪ ፓተርሰን ከ8 ዓመታት በኋላ ልታየው ነው። ለአንዴና ለመጨረሻ ጊዜ ዛሬ ታነጋግረዋለች። እርሱ ነው ያለ ፍላጎቷ ከነ ኤሊን ጋር እንዳትኖር ያደረጋት። ለኤሊን ባል ለጆንስ ጭካኔም አሳልፎ የዳረጋት ፓተርሰን ነበረም። ወላጆች ያልነበራቸው ልጆች በሚኖሩበት መጠለያ ቤት ለመኖር ያበቃው ዋናው ምክንያት ያው ፓተርሰን ነበር። በእነኛ ወንዶች ልጆች ክብረ ንጽሕናዋ እንዲደፈር፣ የሰብአዊ አድራጎት እንዲፈጽምባት ጠባይ ማረሚያ ለመግባትም ምክንያቱ አሁንም ፓተርሰን ነው። በተለይ አባቷ እናቷን በገደለበት ምሽት ለጥሉ መንስኤ የነበረው ይሄው ፓተርሰን መሆኑን ተደብቃ ከነበረችበት ከበራፉ ስር ሆና አዳምጣለች። ከሜጋንና ከአሌክሳንድራም ጋር የለያት ይሄው ፓተርሰን ነው። ቢያንስ በዚያን ቀን ከመንገድ ዳር ተንበርክካ የእህቶቿን ስም እየጠራች ያለቀሰችው ለቅሶ ትዝ አላትና በዓይኖቿ ጢም ያለውን እንባ ታግላ ወደ ውስጥ አስቀረችው። ልዩ ጸሐፊዋ በሩን ስታንኳኳ ይግቦ የሚል ድምፅ ተሰማ። ሂላሪ ያንን ድምፅ በደንብ ታውቀዋለች። ጸሐፊዋ በሩን ከፍታ ካስገባቻት በኋላ ዘጋችና ተመልሳ ሄደች። ሂላሪና ፓተርሰን ከ8 ዓመታት በኋላ ፊት ለፊት ተያዩ። ከመስተዋትና ከአሉሚኒየም ከተሰራ ጊዜ አመጣሽ ጠረጴዛ ኋላ ተቀምጠዋል። ከጀርባውን በነበረው ሰፊ መስኮት የኒውዮርክ ከተማ ወለል ብሎ ይታያል። የፓተርሰን ዕድሜ በ50 አካባቢ ቢሆንም ላየው ሰው ግን ሽማግሌ ነበር የሚመስለው። ከመርገፍ የዳነው ጸጉሩ ሸብቷል። የዓይኑ ቀዳዎች ተሸብሽበው ጉንጩ ተጠቋል። ሂላሪም ሰላምታ ሊሰጣት ሲነሳ የረጅም ቁመናውን አከሳስ እያየች ከመቃብር ያመለጠ አስከሬን መስሎ ታያት። እርሷ ግን ገና የምታድግ ግላጋ ወጣት ናት። ከአባቷ ከወረሰችው ጥቁር ጸጉር በስተቀር ቁርጥ እናቷን ሶላንጅን ነበር የምትመስለው። ልክ ከ21 ዓመታት በፊት በፓሪስ ዳአርኩል ጎዳና ላይ ፓተርሰንና ኦከር እንዳገኟት ሶላንጂ የሂላሪም አቋምና አመለካከት ተመሳሳይ ነበረም። ፓተርሰን ተጠግቶ እጇን ለመጨበጥ ፈለገና ሐሳቡን ቀየረም። አስተያየቷ ከበረዶ የቀዘቀዘ ስለነበረ ወደፊት ለመሄድ ፈራ። ምን ያህል እንደምትጠላውና እጁን በላዩ ላይ ለማሳረፍ ቢሞክር ልትገለው እንደምታስብ ታወቀውና ባለበት መቆም መረጠም። በተሰባበረ አነጋገር ሂላሪ ደህና ነሽ የሚሉትን ቃላት ብቻ ደፍሮ ተናገረም። ስለ ሂላሪ ደህንነት በጠየቀው ጊዜ አሁን አይደለም። ፓተርሰን ቃላቱ ካፉ ካበለጡት በኋላ ተቆጨም። ሂላሪም ብትሆን እንደዚያ ብሎ ስለጠየቃት ይበልጥ ጠላችው። ልፍስፍስና ወኔ ቢስ ሰው መሆኑን ለማንበብ የቻለችው በዚህ ጊዜ ነበረም። ከእሱ ጋር በሰላምታ ልውውጥ የምታጠፋው ጊዜ ያለፈ ትዝታ አንስታ የምትጫወትበት ትዕግስት ፈጽሞ አይኖርም። የመጣችውም ለአንድ ነገር ብቻ ነው። 8 ዓመታት በሙሉ ልቧ እንደ ጽላት ቀርጻ ባቆየችው አንድ ነገር ብቻ ስትል ነው ፓተርሰን ለማነጋገር የምትፈልገው። እህቶቼ የት እንዳሉ እንድትነግረኝ ነው የምፈልገው። አይኖቿን ከአይኖቹ ላይ ተክላም። ሂላሪ ለጥያቄዋ መልስ እስከሚሰጣት የፊቱን መለዋወጥ በቀላሉ አጤነች። ፍርሃትና ጭንቀት ይፈራረቁበታል።
ልክ ከበፊቱም ይልቅ አሁን ጣረሞት መስሎ ቢታያትም ትንፋሿን ሰብስባ ምን እንደሚል ጠበቀችው። ፓተርሰን ዛሬ ሂላሪን ሊያታልላት ፈጽሞ አይችልም። ዛሬ 9 ዓመት ሕፃን ሳትሆን ለአቅመ ሔዋን የደረሰች ልጃገረድ ነች። ከ8 ዓመታት በፊት አጣሉ እህቶቿን ወሰደባት። ዛሬ ግን እህቶቿን ለመፈለግ መጥታለች። ስለዚህ የት እንዳደረሳቸው መናገር አለበት። ሂላሪ እባክሽ ብትቀመጪ ለመወያየትም እኮ ይመችናል አለ በስተጥግ ወዳለው ሶፋ እያመለከታት። ካንተ ጋር ለመቀመጥ አልፈልግም። ካንተ ጋር ለመወያየትም እንደዚሁ አልፈልግም። በአንተ የተነሳ ወላጆችን አጣሁ። ለአንድ ቤተሰብ መፍረስ ምክንያት ከሆንክ ሰው ጋር መነጋገር አልሻም አልኩህ እኮ። የመጣሁት የእህቶችን አድራሻ እንድትነግረኝ ብቻ ነው። ከዚያም እሄዳለሁ አለችው አመለካከቷን ሳትቀይር። ፓተርሰን የሚያደርገው እልም አለበት። ሂላሪ የተናገረችው በሙሉ ትክክል መሆኑን በሚገባ ያውቃል። ግን ሂላሪ ለሶላንጅ ሞት እርሱ ምክንያት መሆኑን በምን ልታውቅ ቻለች ሲል አእምሮው ተበጠበጠም። ሂላሪ ወላጆቿን አጣለች፣ እህቶቿን ተነጥቃለች። 8 የስቃይ ዓመታት እንደዚሁ አሳልፋለች። ያ ሁሉ ሆኖ እንደ ሶላንጅ የማትበገረው ሂላሪ ከፊት ለፊቱ ቆማ መልስ እየጠበቀች ነው። መልስ መስጠት ደግሞ ግዴታው እንደሆነ ያውቀዋል። ሂላሪ ደግሞ የሚያሞኛት ልጅ አልነበረችም። ትላልቅ አረንጓዴ አይኖቿ ልብ የሚያለሰልሰው አእምሮ የሚሞላ ጠልቀው የማየት ችሎታ ያላቸው ይመስሉ ነበር አይኖቿ። እኔ የተጨነኩት ላንቺ እንጂ እህቶችሽ የሰጧቸው ለድና ቤተሰቦች እኮ ነው አላት ፓተርሰን። እንዲህ አድርጎ መጨነቅ የለም። ስለተጨነክልኝ ነዋ የነ ኤሊን የነ ጆንስን መጫወቻ ያደረከኝ። በጃክሰንፊል ከተማ የመጠለያ ውስጥ ቤትና ጠባይ ማረሚያ ውስጥ ተቋም እንድሰቃይ ያደረከኝ አንተ እኮ ነህ። የዛሬው ሐዘኔታህ ያዞምባ ነው። እሺ ልሰማ በማልፈልገው ወሬ ጊዜህን አታባክን። ይልቁን አሌክሳንድራና ሜጋን የት እንዳሉ ብቻ ንገረኝ አለች። አድራሻቸውን አላውቅም አላትና እረፍ አለ። ምን? ተቆጣች። አድራሻቸውን አላውቅም ነው ያልከኝ? ትሰማኛለህ? ማወቅ አለብህ። ከቀፌ ነጥቀህ የወሰድካቸውን እህቶችን ለማንና የት እንደጣልካቸው ማወቅ ይኖርብሃል ብላ አንባረቀችበት። ሂላሪን እንደረሳት እህቶቿን ይረሳቸዋል የሚል ግምት አልነበራትም። ስለዚህም አሁን ተስፋ ባለመቁረጥ ዝም ብላ ታየው ጀመረ። ፍርሃት፣ ጸጸት፣ በደለኝነት የመሳሰሉት ስሜቶች ይመላለሳሉ። መቆመም ስላልቻለ ካጠገቡ ካገኘው መቀመጫ ላይ አረፍ ባለና በረጅሙ ተነፈሰ። በግንባሩ ላይ ጭፍ ያለውን ላቡን በመሐረብ አውጥቶ ከጠራረገ በኋላ ሂላሪን ቀና ብሎ እያየ የአሌክሳንድራን ጎርሃም ለሚባለው ጠበቃ ነበር የሰጠዋት። ማርጋሪት የምትባል ወጣትና ቆንጆ ሚስት ነበረችው። አሌክሳንድራን እንደ ነፍሳቸው የወዷት ስለነበረ በሄዱበት ሁሉ ከስራቸው አይለዩአትም። ወደ አውሮፓ ለሽርሽር ሄደው እንደተመለሱ ጎርሃም እድሜው ገፍቶ ነበርና በልብ ድካም በሽታ ሞተም። ማርጋሪት በባሏ ሞት እጅግ በማዘኗ የተነሳ በአሜሪካ ላለመኖር ቆርጣ ወደ ፈረንሳይ ሀገር ሄደች። ይህን አውቃለሁ። አሌክሳንድራም አብራ ነበረች። ከፓሪስም ደብዳቤ እንደጻፈችልኝ አስታውሳለሁ። ለመጨረሻም ጊዜ የጻፈችልኝ ከ6 ዓመታት በፊት ነበረ። ከዚያን ወዲህ ግን የት እንደደረሰች አላውቅም። ሌላ ባል ታግባ ወይም ወደ ሌላ ሀገር ትሂድ የማውቀ ነገር የለኝም አለ ፓተርሰን ቁርጥ ቁርጥ በሚል ትንፋሹ። የሂላሪ እንባ በጉንጯና አገጯ ላይ እየተንከባለለ የቆመችበትን ምንጣፍ አራሰው። አክሊ 5 ዓመቷ አክሊ ሂል እያለች ታቆላምጠኝ የነበረችው አክሊ፣ ባለ ወርቃማ ጸጉሯ አክሊ፣ ባለ አረንጓዴ አይኖቿ፣ ድምጿ፣ አሳሳቋ እናቷን ሶላንጅን ታስታውሳት ነበረ። የሂላሪ ልብ ተጨነቀ፣ አመታቱ ጨመረ። ጩሃ የማይወጣላት ሲቃ ጉሮሮዋን አፈነው። አክሊ ሳቂቶዋ፣ አክሊ ተጫዋቿ፣ አክሊ የትንሿ የሜጋን ሞግዚት። ሜጋንስ
አለች ሂላሪ ጉዴን ልወቀውና ልረፈው በሚል አኳኋን። የፓተርሰን ፊት ሀፍረት ብቻ ሳይሆን የሞት ጥላ ያንዣበበበት ይመስል ነበረ። እርሱም ቢሆን ቁርጡን ነግሮ ቶሎ ሊገላገላት በመፈለጉ ሜጋንን የሰጠዋት ደግሞ ዴቪድና ሬቤካ ለሚባሉ ባልና ሚስቶች ነበረ። ሁሉም ጠበቃዎች ናቸው። የተሻለ የሥራ ዕድል ስላገኙ ወደ ካሊፎርኒያ የሄዱት በዚያው ዘመን ነበረ። እነርሱ ግን ከኔ ጋር ምንም አይነት ግንኙነት እንዲኖራቸው ሜጋንንም ስላለፈው የቤተሰቧ ታሪክ አንድም ነገር እንድታውቅ አልፈለጉ። ስለዚህ ወደ ካሊፎርኒያ መሄዳቸው ብቻ ነው የማውቀው አለና ንግግሩን ገጣም። ሂላሪም አሁን አላለቀሰችም። ነጸብራቅ የሚወረውሩ በሚመስሉ አረንጓዴ ዓይኖቿ ፓተርሰንን ቁልቁል ስታየው ቆየችና 2 ሰዎች ገደልክ፣ 3 እህትማማቾችን ደግሞ አለያይህ። ለ5 ሰዎች ጥፋት ምክንያት አንተ ነህ ማለት ነው። ለምን የኛ ቤተሰብ ጸር ሆንክ? ወላጆች የበደሉ ነገር ነበር? እኛስ ሕፃናቱ ምን አደረግንህ? እኔ ለስንት አይነት ስቃይ እንዳደረክ ታውቃለህ? ያን ሁሉ ታግሼ ለዛሬዋ ለመድረስ የበቃሁት በእህቶቼ ትዝታ በመጽናናት ብቻ ነበር። አግቼ ደግሞ እንደ እናት ሆኜ እንዳሳድጋቸው ስጓጓ ነበር። አንተ ግን እህቶችን በታተንካቸው። ይባስ ብለህ የት እንዳሉም እንኳን አታውቅም። ለዚህ ሁሉ ስራ እግዚአብሔር ይፍረድብህ። ለእኔ ግን ያንተንም አይን ዳግመኛ ያሳየ። እኔ ሂላሪ ደግሞ ተራ ሰው ሆኜ የምቀር እንዳይመስልህ። አንድ ቀን ትልቅ ሰው ሆናለሁ። እህቶችን እፈልጋቸዋለሁ። ትሰማኛለህ አይደል? አንድ ቀን ደግሞ አገኛችሁ ይሆናል ብላ በሩን ከፍታ እንደ ጥላ ከፊቱ ተሰወረች። ፓተርሰን ለመጀመሪያ ጊዜ ስቅስቅ ብሎ አለቀሰ። ጭብጥ ብሎም እንደተቀመጠ የጓደኛው የወከርና የሶላንጅ ትዝታ ታወሰው። የሚፋቀሩ ደስተኞች ባልና ሚስት ነበሩ። የሚወዳቸው ሕፃናት ልጆቻቸውን አፍስሰው ለመሞት ምክንያት የሆነው ፓተርሰን ነበር። ፓተርሰን በዚያ ቤት ላይ ግፍ ውሏል። በደሉንም የሚያስተሰርይለት ምንም ኃይል እንደማይኖር ተሰማው። ሁለቱ ሂላሪ እህቶች ይህን ጊዜ ወዴት ደርሰው ይሆን ሲል እሱም ዳግመኛ አሰበ። መልስ የሚገኝለት ጥያቄ አልነበረም። ሂላሪ ከፓተርሰን ቢሮ እንደወጣች ቀጥታ ሄደችው በፓርክ አውራ ጎዳና ላይ ወደሚገኘው ቤተ መጻሕፍት ነበረም። የኒውዮርክን ከተማ ስልክ ማውጫ ዘርግታ በመናበብ የሚጀምሩ ፊደላትን ስም ዝርዝሮች አንድ ባንድ ተመለከተች። ማርጋሪትና ጎርሃም የሚሉ እህትማማቾች ብቻ አገኘች። እያንዳንዱ ቤት ደውላ አሌክሳንድራ የምትባል የጉዲፈቻ ልጅ ስለመኖርና አለመኖሯ ጠየቀች። አሌክሳንድራ የምትባል ልጅ በአንደኛው ቤት የለችም። ቀጠለችና በካሊፎርኒያ ያሉትን ጠበቆች ስም ዝርዝር የያዘውን ጥራዝ አውጥታ ዴቪድ እና ሬቤካ የሚሉትን ስሞች ፈለገች። ስሞቹ ከነጭራሹ አልተመዘገቡም። እነ ዴቪድ ከካሊፎርኒያ ከለቀቁ ቆይተዋል ማለት ነው። ፍጹም እምነት የነበራት በፓተርሰን ነበረ። የሚታያትን በሳምንቱ መጨረሻ ላይ እህቶቿን አግኝታ እንደ ሕፃንነታቸው አንዷን በቀኝ አንዷን በግሯ እጇ ስታቅፋቸው ነበረ። በቃ ከእንግዲህ የእነ አሌክሳንድራ ነገር አለቀለት። የትንሿ ሜጋን ነገር ሂላሪ ከቤተ መጻሕፍት ጀምራ ሆቴሏ እስክትደርስ ድረስ መንገድ ለመንገድ ታለቅስ ነበረ። እህቶቿም እንደ እናቷ ዳግመኛ እንደማታገኛቸው ተሰማት። በእናቷም የሬሳ ሳጥን ላይ ከነበረው የአበባ ጉንጉን እንደወሰደቻቸው 2 ነጫጭ ጽጌረዳዎች እህቶቿም እየተወለጉ ሲከስሙ ብሎም ወደ አፈርነት ተለውጠው ኢምንት ሲሆኑ ለህሊናዋ ታያት።